ሰላም 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 ነው። እንዴት ነህ? ሰላም ነው። እኔ ጥያቄ አለ። እሺ አንተ ጥያቄ ምንድነው? ጊመል አላህ ነው? አንተ እኔ አወቀ ነው እሱን አንተ በስነ ስርዓት ታወራለህ ከኔ ጋር ክርስቲያን ነው። አዎ እኔ ፕሩፍ አለ፣ ማስረጃ አለ። ጊመል አላህ የሆነ ማስረጃ አለ። መሐመድ አላህ የሆነ ማስረጃ አለ። ሁሉ ማስረጃ አለ። ትልቁ ላይ ነህ፣ ከፍተህ አሳየን። ችግር የለውም። ያው ትልቁ ላይ አድርገሃለሁ። ያላ ከፍተህና አሳየን። ትልቁ ላይ ነህ። ኦኬ አሳያለሁ። እሺ ችግር አሳያለሁ። አሁን አሳያለሁ። ወንድሜ ጊመል አላህ የሆነ ቁርአን አሳያለሁ። ይኸውልህ ስነ ስርዓት ይዘህ ለመጨረሻ ጊዜ እሺ። ስነ ስርዓት አዎ በነ ስርዓት ነው ይናገር፣ በማስረጃ ነው። አፍረንቶና አውራ እያልኩ እንትን ክፈትና አሳየው እያለኝ እሺ። እሺ ሁሉ አሳያለሁ። መሐመድ አላህ የሆነ እንትን በር ስነ ስርዓት ይዘህ አላህ የሆነ ሁሉ አሳያለሁ። እሺ ችግር የለም። ክፈት ብያለኝ አውራ እሺ። እንትን በል አሳይ እሺ። كيف يوضح؟ أنبب. لا حديث يوضح. من هنا؟ أنا لك رايح ها. اكتب الكتو حتى كفر أوكي. كفر جو مدري ميلا. أنا لك الله يجيمل الله نو. نسرات يا ترجمون نجارنا. بروف. يلون أنبب والناس سن ترجم لنا. أوكي أنبب اسكي أنبب. كامل أوف الله. ها أنا لك شيء ذا شيء is كامل أوف الله. በጣም ጥሩ እርሷ የአላህ ግመል ነች ይላል። ማን ለምን ነው አላህ ጊመል አላህ አለ? ጊመል አላህ ነው። አፋን ያዘ ለለካ ሺ is she كامل أوف الله። እርሷ የአላህ ግመል ነች ይላል። ለምን ተዋሻለህ? አሁን ጥያቄ አይደለም አላህ ነው አለ። አላህ ነው አለ። አንዴ ጥያቄ ተጠየቅ ነው። ኢየሱስ ክርስቶስን ዮሐንስ አየውና ምን አለው? ያውና ይህ የእግዚአብሔር በግ አለው። አምላክህ በግ ነው አይደለም? ናለካ ካመል ኦፍ አላህ አምላክህ በግ ነው አይደለም? መልስ። እየጠየቅኩህ ነው። ዮሐንስ መጀመሪያ እኔ ጠይቅ። እሺ እኔ መልሳለሁ። እሺ አያችሁ ውሸታቸው ነው አይደለም? ሺ ኢዝ ካሚል ኦፍ አላህ ይላል። ተመልከት። ግን መጀመሪያ አንተ ገባ ለምታሻላችሁ መጽሐፍ ላይ ነው አምላክን በእንስሳት የሚገልጸው ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል ወጣለ አይደል? አንድ ጊዜ ወንድሜ እሱ ደህና ነሽ? ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ኢየሱስን በግ የተባለበት ምክንያቱን ለማስረዳት ያህል ምክንያቱ በኋላ እንመጣለን። ግን በግ ይለዋል አይለውም ነው ጥያቄ። ኢየሱስ በግ ነው አይደለም? እንደ መጽሐፍ ቅዱስ በግ ነው አይደል? እንደ መጽሐፍ ቅዱስ በግ ኢየሱስ አሁን እሱ ላይ ሳይሆን በግ ነው የተባለበት ምክንያት አለው። አንድምታ አለው። አንድ ሽረጋ ተብሏል አልተባለም? እንጂ ምክንያቱ ምንድነው አይደለም ጥያቄ። አንተ ራሱ በደንብ ነው የተባለው። ክርስቲያኖችም የኢየሱስ በጎች ተብለዋል አይደል መጽሐፍ ቅዱስ ላይ በደንብ። አዎ ስለዚህ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደል? አዎ ብሉይ ኪዳን ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል አይደል? አልተባለም ተብሏል። አሳየህ። አንድ ጥያቄ ልጠይቅህ ወንድሜ። አሳየህ ነው አልተባለም ስላልክ እቺ ላሳየህና ትጠይቀኛለህ። ቆይ ታሳየኛለህ። ቆይ አንድ ጥያቄ ልጠይቅህ። ችግር የለውም አይላል። ታሳየኛለህ። ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፈው ማን ነበር? ምንድን ነው መጽሐፍ ቅዱስ? አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስም ኦር ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ።
ሙስሊም ደግሞ ቅዱስ ቁርአን አለው። ማወዳደሩ ስህተት ምን እንደሆነ መልሱን አዳም አይደለም ቀድሞ የተጻፈው ማን ነው? ቀድሞ የተጻፈ ምናምን አንዴ የምታወዳድረው ምንና ምን የተሳሳተን ነገር ስታወዳድር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት። ገብቶሃል አይደለ? ስለዚህ አዳም እያወዳደርክ ያለው ነገር ሊወዳደር የማይችል ነገር ነው እያልኩህ ነው ከመሰረቱ። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ግን ማንን እንደጻፈውና እንዴት እንደተጻፈ እንኳን አታውቀው። ገብቶሃል አይደለ? እንዴት እንደተጻፈው ይታወቃል። ማን የጻፈው ንገረኝ። 40 ሰዎች ነው ተስተመጥተው ጻፉት። ማን ይባላሉ? ጻፈ ቁርአን ደግሞ ከሰማይም ስለመውረዱ ከፈጣሪ ዘንድ ስለመውረዱ ማስረጃ ቃል በቃል ይናገራል። እነሆ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን እኮ እኔ ልሰጥህ ነው ከአምላኬ ዘንድ በቀጥታ ለመውረዱ። ነብዩ የተናገሩት አለ እሳቸው አይደለም የተናገሩት፣ ማድረስ ብቻ ነው የእሳቸው ንግግር አይደለም። وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين. القرآن كعلامات الكتاب تورد إلى نزل به الروح الأمين لما ينفس ملائكة جبريل يزوت ورد إلى على قلبك لتكون من المنذرين بلبه لا وردوا كأسفرار وتوينم كنبيات وجندة زندلا قال بقال كأملاك عشان زند نبتين نقرأ بليلا وتعالى بلال يوسف يسمون በጣም ተጨፋረ ቁርአን ከአምላካችሁ ዘንድ እንደመጣ ማስረጃ ምንድነው አልከ እየነገርኩህ ነው። አንተ ደግሞ ከሌላ አልጠይቀህም። ልክ እንዳንተ እንደኔ እንደመለስኩት ከመጽሐፍ ቅዱስ ከራሱ ሉቃስ ከየት አምጥቶ እንደጻፈው ንገረን። ይሄን መጽሐፍ ሉቃስ በወቅቱ ነበር ራሱ የጻፈው። ሉቃስ የክርስቶስ ተማሪ ነበር፣ ደቀ መዝሙር ነበር። ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶች ነበረ ሉቃስ ነበር። አንድ ሉቃስ እንደነበር ማስረጃ ያሳየና ትልቁ ላይ ክፈት። ሉቃስ ከ12ቱ ደቀ መዛሙርቶች እንደሆነ ማስረጃ ያሳየ ወንጌላዊ ነው። ሉቃስ ከ12ቱ ደቀ መዛሙርት እንደነበር ማስረጃ ያሳየ ወንጌላዊ ነው እያልኩ ነው እኮ ደቀ መዝሙር ሳይሆን ወንጌላዊ ወንጌላዊ ነው። ከ12ቱ ደቀ መዛሙርት አልተመረጠም። 4 ወንጌላውያን አሉ። እባክህን እኮ ከአራት ወንጌላውያን እናውቃቸዋለን። እሺ ከነዚህ መካከል አንዱን እየጠየቅኩህ ነው እኔ። ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ እነዚህ ናቸው አይደለ ወንጌልን የጻፉልህ? ያው እነዚህን ኢየሱስ ክርስቶስ መርጧቸዋል። በደንብ ነው የመረጣቸው። በጣም ጥሩ። ማርቆስን እና ሉቃስን ኢየሱስ እንደመረጣቸው ማስረጃ ሳይገኝ አሁን ከመጽሐፍ ቅዱስ ይቅርታ አሁን በእጄ ላይ መጽሐፍ ቅዱስ የለም፣ እንዲሁ በሀሳብ ደረጃ ነው ላውራ የነበረውና በቃ እኔ ያለሁኝ እኔ አወጣልሃለሁ፣ ችግር የለውም። ማስረጃውን ታውቀዋለህ። የት እንደሚገኙ ራሱ የመረጣቸው 12 ገባኝ። ጻፈን ራሱ ማን እንደጻፈው ጭራሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስተው የጻፉትን መጽሐፍ እዚህ ከቁርአን ጋር ለማወዳደር የማይሆን ስህተት ነው እያልኩ ስለዚህ ጥያቄ መልስልኝ። ወዳደር እንደሆነ አስረዳኸው። ታዲያ አንተ አሁን ከመጽሐፍ ቅዱስ ቁርአን ይቀድማል እያልከኝ ነው አይደል? አዎ ቁርአን ይቀድማል። ቁርአን ቀድሞ ነው የተጻፈው ከመጽሐፍ ቅዱስ። ቁርአን ይቀድማል። ከማን ዘንድ መጣ የሚለውን ነው። ቁርአን ከማን ዘንድ ነው የመጣው? ከአምላክ ዘንድ። ጊዜና አንድ ቅዱስ ቁርአን ለምንድን ነው የምትሉት ታዲያ? ቅዱስ ቁርአን ለምንድን ነው? ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ከስህተት የጸዳ ስለሆነ አይደለም። ቅዱስ ማለት ምን ማለት ነው? ንጹህ ማለት ነው። ቅዱስ ማለት ጉድለት የሌለበት ንጹህ ማለት ነው። የጠራ ማለት ቅዱስ ማለት ምን ማለት ነው? ቅዱስ ማለት አታዳምጠው እንዴ? ቅዱስ ማለት ንጹህ የሆነ ንጹህ የጸዳ ማለት ነው። የጠራ አምላካችን አላህ ከስሞቹ መካከል ቅዱስ ማለት ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ይኸውልህ ላስረዳ። ቅዳሴ በእናንተው በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ቃል ነው። አይደለም አይደለም። ስለ ቅዳሴ ታውቃለህ? ስለ መቀደስ ታውቃለህ? ስለ መቀደስ ታውቃለህ? መቀደስ ቅዳሴ ማለት ምን ማለት ነው? አሁን ከዛ ተወስዶ ነው መጽሐፍ ቅዱስ የሚባለው ከቅዳሴ የተያያዘ ነው። እኛ መጽሐፍ ቅዱስ የምንለው መጽሐፍ ቅዱስ ማለት ቅዱስ ማለት የተቀደሰ ማለት ነው። እስኪ በቁርአንኛ አስረዳኝ። ቅዳሴ ማለት ምን ማለት ነው? ቅዱስ ማለት ምን ማለት ነው? እሺ ልመልስ፣ ታዳምጠኛለህ? አትስተን ረጋ በል። እሺ አዎ
ላዳመጠው እኮ ነው። ቁርአን ላይ መጽሐፍ ቅዱስ የሚል ቃል የለም። እሺ ቁርአን ላይ ቅዱስ የሚል ቃል አለ ወይ? አዎ አለ እያልኩ ነው። እሺ አምላካችን አላህ ሱብሓነሁ ወተዓላ ተረጋጋ፣ ቀስ በለ። አምላካችን አላህ ሱብሓነሁ ወተዓላ ከስሞቹ መካከል አንደኛው ስሙ ምንድነው? አልቅዱስ የሚል ነው። ቅዱስ 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 የሱ ስም ነው። እሺ በቁርአንም በሐዲስም ላይ ላሳይህ። አሁን ማየት ፈልጋለህ ከነ ትርጉሙ? ዮሴፍ ላውጣና ላሳይህ። ይስሙን ላሳይህ። እሺ ቅዱስ ማለት የአንዱ አምላካችን የአላህ ሱብሓነሁ ወተዓላ ስም ነው። በቁርአን ላይ ስሙን ጠቅሶታል። ከሐዲስም ከቁርአንም አንዳንድ ማስረጃዎችን ላሳይህ። ቅዱስ የሚለው የአምላካችን የአላህ ሱብሓነሁ ወተዓላ ስሙ ነው። እሺ ላሳይህ፣ ተከታተል። ያውና አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? እርሱ አላህ ነው ይላል። ያ ከእርሱ በቀር ሌላ አምላክ የሌለ ንጉሱ ከጉድለት ሁሉ የጠራው ይላል። አየህ አረበኛው ላይ አልቁዱስ ይለዋል። ቅድም ምን አልኩህ? ከጉድለትና ከማንኛውም ጎደሎ ነገሮች የጠራ የጸዳ ማለት ነው ቅዱስ ማለት እያልኩ ነበረ። ያና አምላካችን አላህ ሱብሓነሁ ወተዓላ በአረበኛው ላይ هو الله الذي لا اله الا هو الملك القدوس ይላል። አልመሊክ ማለት ንጉሱ ማለት ነው። አልቅዱስ ማለት ደግሞ ከጉድለት ሁሉ የጠራ ማለት ነው። ይህ የአምላካችን የአላህ ሱብሓነሁ ወተዓላ አንደኛ ስሙ ነው አልቅዱስ የሚለው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ በሐዲስ ላይ ሱብሓን አልመሊክ አልቅዱስ እያሉ ይጠሩታል። መታል አይደለ? ቅዱስ ማለት የጠራ ማለት ነው። ከጉድለት ሁሉ ነፃ የሆነ የጸዳ የጠራ ማለት ነው። ክርስቲያን አንተ አይደለ ዮሴፍ? በእናንተ ሲተረጎም መልካም ነው። እሺ ዮሴፍ ጌታ ነው አይደለ? እንደ መጽሐፍ ቅዱስ ክርስቲያን ነኝ። ዮሴፍ ጌታ ነው አይደለ? ዮሴፍ ጌታ ነው አይደለ? ዮሴፍ ስምህን ልጠይቅህ ብዬ ነው። ዮሴፍ ጌታ ነው አይደለም? እንደ መጽሐፍ ቅዱስ ዮሴፍ ጌታ አገልጋይ ነው። ጌታ ነው እንጂ ራሱ እንደ መጽሐፍ ቅዱስ ጌታ አገልጋይ ነው። ጌታ ሳይሆን የጌታ አገልጋይ ነው። ዮሴፍ ጌታ ነው ራሱ እንደ መጽሐፍ ቅዱስ ታመልከዋለህ። ዮሴፍ የጌታ አገልጋይ ነው። ዮሴፍ እንጂ ጌታ ነው። ዮሴፍ ጌታ ነው ራሱ እንደ መጽሐፍ ቅዱስ ምን ትላለህ? አይደለም፣ ጌታ አይደለም። ጌታ ነው። ማስረጃ ላሳየህ። መጽሐፍ ጌታ አይደለም። መጽሐፍ ቅዱስ ላይ ላሳየህ። ጌታ አይደለም። ላሳየህ ወይ መጽሐፍ ላይ ጌታ ነው። ዮሴፍ ጌታ ነው ላሳየህ ነው። ሙሴ ደግሞ አምላክ ነው። እሺ አምላክ ሆኖ ተሾሟል በእስራኤል ላይ። አምላክ ማለት አሁን ተመልከት፣ እዚህ ጋር ዮሴፍ ጌታ እንደሆነ ተመልከት። አሁን እዚህ ጋር አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ። እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ፣ ወደ እኔና አትዘገይ። እግዚአብሔር ጌታ አድርጎታል ዮሴፍን። ስለዚህ ዮሴፍ ጌታ ማለትም አለው። አዎ ጌታ ማለትም አለው። ጌታ ማለት እሺ፣ ትርጉም ንገረን እናንተ። እኔ ከመናገር በፊት እየጠየቁ እኮ ነው። ጌታ ማለትም አለው ትርጉም። እሺ፣ ንጉስ ሹም ማለት ነው፣ የተሾመ። ለሁለት ይከፈላል ጌትነት። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ ደግሞ የስልጣን ወይንም የሹመት ጌትነት አለ። እሱ በመደረግ የሚገኝ ጌትነት ነው። አምላክ ለነቢያት የሚሰጣቸው ሹመትና ስልጣን ነው። ማማለ በዚህ ትርጓሜ ታዲያ አንተ ጌታ ነው ያልከው ዮሴፍን የትኛው ጌትነት ነው የሰጠው? ስለዚህ ዮሴፍ ጌታ ተደረገ ስለተባለ እሱ የሹመት ጌትነት እንጂ የአምላክነት ጌትነት አይደለም አይደለ? ጎበዝ። ስለዚህ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እግዚአብሔር ጌታ አደረገው ነው የተባለው። ልክ እንደ ዮሴፍ የኢየሱስ ጌትነት ልክ እንደ ዮሴፍ የስልጣን ጌትነት ነው፣ የሹመት ጌትነት ነው ማለት ነው። ቃል ሥጋ ሆነ የሚለውን አንብበዋል። ወደ እሱ እንመጣለን፣ ችግር የለውም። አሁን ኢየሱስ ክርስቶስ ግን ጌታ ነው ስትሉ ብዙ ጊዜ ስንሰማ ልክ እንደ ዮሴፍ ዮሴፍንም እግዚአብሔር ጌታ አደረገው ተባለ። ልክ እንዲሁ ኢየሱስንም እግዚአብሔር ጌታ አደረገው ነው የሚለው። ታውቃለህ፣ በመደረግ ያገኘው ጌትነት ነው። ስለዚህ የኢየሱስ ክርስቶስ ጌትነት የስልጣን የሹመት ጌትነት እንጂ የአምላክነት ጌትነት አይደለም ማለት ነው። ቅድም ምን አልከኝ? ዮሴፍ በመደረግ ያገኘው። እስኪ አንድ ጥያቄ ልጠይቅህ። እስኪ ያለ አባት ለምን ተወለደ?
እሺ ያላባት ለምን ክርስቶስ ያላባት ለምን ተወለደ? እሺ ያላባት ለምን ተወለደ? ከቁርአን ማስረጃ እስኪ ከቁርአን ማስረጃ ናፍር ያላባት ለምን ተወለደ? በእናት ብቻ ተአምር ይሆን ዘንድ ነው። ተአምር ይሆን ዘንድ ነው። እሺ ተአምር ይሆን ዘንድ አይደለም። ምን ተአምር ሊሆን እኮ ተአምር ሌላ እኮ የለም። አሁን ለምሳሌ ያ ተአምር ሊሆን ዘንድ አይደለም። ተአምር ሊሆን ዘንድ ነው። ተአምር ሊሆን ዘንድ ነው። ተአምር ማለት ምን ማለት እንደሆነ ታውቃለህ ዮሴፍ? ዮሴፍ በቁርአን ላይ በጭቃ ወፎችን እየሰራ ሲያበር እንደነበረ ይታወቃል አይደል? በርም ጠይቀኝና መልስልሃል። እያንዳንዱን እያጠራሁልህ እንድሄድ ጠይቅና አዳምጥ። ተአምር እንደሆነ መልአኩ ገብርኤል ነው በቁርአን ላይ ለማርያም የነገራት ራሱ ማለት ነው። ወሊነጅዐለሁ አየተን ይላል። አምላክሽ አላህ ተአምር ላደርገው ዘንድ ነው ብሎሻል ይላታል። ስለዚህ ክርስቶስ ኢየሱስ አፈጣጠሩ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ሕግ የወጣ ነገር ማለት ነው። እሺ ከተለምዶ ከተፈጥሯዊ ሕግ የወጣ ነገር ያ ማለት እኛ የሚታወቀው በሕጉ እዚህ ምድር ላይ ስንኖር ከተገናኘ ካልሆነ በስተቀር አይወለድም ልጅ አይደለ? ነገር ግን አምላክ አላህ ሱብሓነሁ ወተዓላ ከዚህ ወጣ ያለ ነገር ካደረገ ከሰው ሕግና ስርዓት የወጣ ነገር ካደረገ ያ ተአምር ይባላል። ስለዚህ ክርስቶስ ተባለ ያለ ወንድና ያለ ሴት ግንኙነት ከሴት ብቻ ያለ አባት በመፈጠሩ ተአምር ተደረገ ማለት ነው። ስለዚህ አምላክ አላህ ለምን ሌላ ተአምር አልፈጠረም? በክርስቶስ ብቻ ለምን ተአምር ሆነ? ሌላም ማድረግ በኢየሱስ ብቻ ለምን ተአምር ሆነ? አንዴ ይሄን ተአምር በሌላም ሰው ላይ ባንተ ላይ ከፈለገ ማድረግ ይችል ነበር፣ ግን በአንድ አካል ላይ ለማድረግ ለምን እሱ ላይ ያደረገው خلاص ምንም አዲስ ነገር አለ ይሄ ነው። እሺ እንደዛ ላይ ነው። ይሄማ እኮ በገገማው ዝም ብለው እኮ በፈጣጣው ዝም ብሎ መካድ እኮ ነው። አሁን እኮ አንተ ያልከኝ እንዳለ ዝም ብዬ ማለት ይችላል እኮ አንተማ ነው እንደምትለቀው። ለምሳሌ ማንም የሚመሰክረው ነው መጽሐፍ ቅዱስ ቀድሞ እንደተጻፈ ከቁርአን ማለት ነው። ከክርስቶስ በፊት ከ500 ዓመት በኋላ መሐመድ እንደተነሳ ይታወቃል። ማንም ሙስሊም የሚያምነው ጉዳይ ነው። ገባ? አሁን እንዳንተ ዝም ብዬ ግግም ብዬ እንትን ማለት ይችላል። ዝም ብዬ ነው እሺ ብዬ መቀበል ማለት ነው። አሁን ክርስቶስ የሚረዳም አይደለም የሚጠይቀው ነው ማያውቅም የሚመለስለትንም የሚያዳምጥ አይደለም። ከላይ ዳንኤል የተነሳው ሰላም እሱ ሰላም አለይኩም ብያለሁ። ሰላም ለልክ ነው ይገባ ወራህመቱላሂ ወበረካቱ። ጃ ሀጂ ሰላም ኖት? እንዴት ነው? ሰላም ነው በጌታ ነው አይደለ? አሎ ጸጉ የበዛልኛ ቀጥል በቃ ሰላም ካልኩ ጸጋና ሰላም ይብዛልህ። እሺ ከላይ ማን ነው? ታዳይል ነው የሚለው። ኦኬ ይሰማል። ሰላም ነው። እንዴት ነህ? ይሰማል። ጥያቄ አለ? እግዚአብሔር ይመስገን። እንዴት ነው እሱ? ሰላም ነው አልሐምዱሊላህ። ዮሴፍን አስጨረስከው? ዮሴፍ አስረዳቸው። ቀደም እንደገና ተመልሶ ወደዛ ሄደ። የሚያነሳውም ይቀላቅላል። ምን ይላል? የሚያዳምጥ ነገር አለ። እንዲህ አይነት ነገር ደግሞ አላለም። ጠይቅ አይደለ? ሰው እስኪመለስለት ድረስ ያዳምጥ። እዚያ ላይ ቢያንስ የሚረዳ ሰው መሆን አለበት። ተአምር ማለት ምን ማለት እንደሆነ አያውቅም። ተአምር ማለት እንዲህ ማለት ነው። አይ አሁን እኔ እናንተም ልንነጋገር ነውና ምናልባት ስንነጋገር መልስ ለመስጠት ብቻ ወይም ተገቢ የሆነውን መረዳት ካልቻል ከሆነ እኔንም እንደሱ ወይ ሚውት ታደርገኛለህ ወይ ታወርደኛለህ። ጥያቄህን ጠይቅ። ሀሎ ወይ ልጠይቅህ ወይ ተጠይቅ፣ ምረጥ። ጠይቅ እስኪ ጠይቅ። ግን የሆነች ልጅ መታ ነበር። አሁን የሆነች ልጅ መታ ነበር። ምልካቲውን እናውቅ ምናልባት ቆይ አንዴ የሆነች ልጅ መታ ነበር። እፎይ ጋር ፎሱ ይጠራሃልና አለችው። አንቺ እኔ ወደ እኔ ጋር ስትመጪ ለምን ሮጠሽ ስትመጪ ይዘሽው በመጣሽ ሆስት ላይ ግባ ባይሆን ሆስት ላምጣው ብላ መጣች ወደ አንተ። ለምን ሆስት ላይ ይጠበቅ ነበር? ሆስት ላይ መግባት ይችላል። ጨረስክ? ላውራ ሆስት ግባ ሆስት እዚህ ሳይሆን አንተ እንትን አይደለም የምትመራኝ። አዳምጥ ልመልስልህ። ከዚህ በፊት አንጫጭቼ ነው የላከውልህ። አዳምጥ መልሶ ነው። እሺ 17000 ሰው እኮ ቁጭ አድርገህ ሄዳለህ። ብዙ ታውታው አሁን ላውራ። አዳምጠኝ እስክታወራ ድረስ አዳምጥ ያለው ያሁን አዳምጥ። ገብቶሃል? እፎይ ከኔ ጋር እንዳላወራ አድርጎ ድራማ ሰርቶባቸዋል እነዚህን የዋሆች። ገብቷቸዋል? የት መቼ በምን መረጃ የት? አዳምጥ ተረጋጋ። አሁን ልጨርስልህ። አዳምጥ። እንተ ዛሬ ሊሆን ይችላል ቲክቶክ የከፈከው ወይንም ከዚህ በፊት ቀደም ብለህ ትንሽ አዳምጥ። አዲስ ነው። ትክክል ነህ እኮ አዳምጥ። አዲስ ነው። አዳምጥ። እፎይ አዳምጥ። ከዚህ በፊት
ከኔ ጋር እንዳላወራ ማንም ሰው ከኔ ፊት መጥቶ ማውራት አይችልም እያለ ድራማ ሰርቶባቸዋል። መንጋዎችም እንደዛ እያሉ ያወራሉ። ብዙ ድራማ ሰሩ። ይሄን የሰሩት በእንዲህ አይነቶቹ የዋህ ላይ ትልቅ እንደ ጀግና አድርገው ራሳቸውን ለመቅረጽ ነው። እነዚህ ሰዎች ወደ ሙስሊሞች ጋር መጥተው እንዳያዳምጡባቸው እነሱን ለመድፈን ማለት ነው። ገብቷችኋል አይደል? ነገር ግን ከኔ ጋር አውርተው ነበረ። ሂድና ጠይቀው። ሁሴን ጋር አውርተህ ነበር ብለህ ጠይቀው። ገብቷል አይደል? ይሄን ሄዳህ እንድጠይቀው። ከኔ ጋር አወራ። አንተ አሁን በምትፈልገው መንገድ በሆስት ማለት ነው መጣ ካላስከ ይሁን። እንዳውም ልክ እንዳንተ ክርስቲያን ልጆች ናቸው። አዳምጠው ከሱ ጋር የስድቡን መዓት አይሻን እንደዚህ ሙሐመድ በ9 ዓመቷ ደፍሯት ምናምን ብሎ ያወራቸዋል። ከዚያ መጥተው ልክ እናንተ ገስት ላይ ገቡና ጠየቁ። እነዚህ ልጆች አይሻን ሙሐመድ በ9 ዓመቷ ተገናኝቷታል ምናምን እያለ ነው አለ። ማን ያላቸው? ውሸት ነው እንዴ? ውሸት ነው፣ ውሸት ነው። ይሄ ነገር ውሸት ነው። እንመጣለን። አዳምጥ፣ ለመጨረሻ ጊዜ አዳምጥ። እሺ አዳምጥ። አይደለም ውሸት ነው ይሄ። አሁን አይሻን በ9 ዓመቷ ሙሐመድ አገኛት ተገናኛት ማለት ሱማ ለምን አትረጋጋ? ርዕሱን ቀየረ። ያስፈራራል። እኔ ከሱ ጋር ያወራውን እንዳላወራ አድርጎ ስለሸወዳችሁ ለእናንተ ብዬ ነው አሁን የምነግራችሁ። እሱን ርዕስ አድርጌ አንዲት ደቂቃ ማውራት ፈልጌ አይደለም። ግን እንዲህ አይነቶችን የዋህ ልጆች በሆስት አውረተኛ ያቅም እያለ ስለሚዋሻቸው ነው። ምናልባት ክርስቲያኖች እየሰሙ ስለሆነ እዚህ አዳምጡ። ለመጨረሻ ጊዜ ስለጀመርኩት ልክ እንደናንተ ክርስቲያን ልጆች መጡና እዚህ ገብተው እንዲህ እያለ ስለ አይሻ እያወራን ነው አሉኝ። የዛኔ እንዲህ አይታወቅም ነበር። ስድቡን ከጀመረ በኋላ ነው እንዲህ ተሳዳቢን ታነግሳላችሁ። በጣም ነው የምታሳዝኑት። ወራቻው አይደል? ቁጭ ብለው እስኪ ስለ እምነቱ ያስተምር 100 ሰው ከተሰበሰበ አጠገቡ እኔ አደንቃቸዋለሁ። ግን አንድ ክርስቲያን ዛሬ ላይ ወስዶ ላይቭ እንዲከፍተው ሙሐመድ እንደዚህ ነው ካላ ሙሉ ክርስቲያን ህዝብ መጥቶ ከሱ ጎን ይቆማሉ፣ ይሰሙታል። ወራቻው ስለ ክርስትና ተናገርና ወንድ ከሆንክ አንተ 100 ሰው ከተሰበሰበ እኔ ለቲክቶክ ለቄ ነው የምወጣው። ምንም ስለ እምነታቸው አታውቁ። እንዳጠቃላይ ከዚያ በኋላ እንዲህ እያለ ነው ሲሉኝ ሂዱና እንዲህ ያለውን ሰው ይዛችሁት ነው አልኳቸው። ከዛ በኋላ ሄደው ነገሩ ልጁ ነገረውና ቀጥታ መጣ። ገስት ላይ ያስገባኝ አለ። ከታች ነግሬዋለሁ መጥቻለሁኝ አለኝ። ከዛ አሻልኩት። ካስገባሁ በኋላ ምን አለ ስለው በገስት ላይ ያልሄድም አለኝ። ሁሴን ቤት ላይ ያለ ነው ይሄን የተናገርከው ከሱ ፊት ተናገር በለው ብዬው ማለት ነው። በገስት ላይ አልሄድም አላለኝ። ከዚያ በኋላ ምን አልኩት ምንድነው የሚፈልገው ስለው በቃ በሆስት ይምጣና ላወራዋለሁ። ችግር የለውም ሄድና በሆስት ይጠብቀሃል፣ እኔ ገስት ላይ ሁሉንም ልጆች ላወርዳቸው አልኩት። ሄደ ልጁ። ከዛ ነግሮታል አሉኝና ልጆች ጻፉልኝ። ከዛ ከገስት ላይ ሁሉንም አወረድኳቸው። መጣ በሆስት ሰላም ካልኩት በኋላ ቪዲዮ አለላቸው። ምናልባት ያላያችሁ ካላችሁ ክርስቲያኖች ለእናንተ ነው ይሄን እየነገርኩኝ ያለሁት። ከማንም ከኔ ጋር አውርቶ ያውቅም እያለ ስለሚሸውዳቸው ብዙ ጊዜ ማለት ነው። እንዲህ አይነት ድራማ በጭንቅላታቸው ላይ ስለሚጫወቱባቸው በሆስት መጣና አይሻን በ9 ዓመቷ ተገናኝቷታል ወይም ወሲብ አድርገዋል ብለህ አውርተሃል እንዲያልኩት አዎ ብያለሁኝ አለ። እስኪ እሱን እንግዳውንስ አውጣና አሳየን አልኩት። እኔ ብቻ ነው ያልኩት። ከዛ መውጣት አልቻለም። እኔ አይሻን ታዲያ እንዲህ ይሄ በልግናው ቃል ማለት ነው መናገር አልፈልግም። ይገባቸዋል። አይሻን እንዲህ አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳደበና ሄደ። በቃ የመጨረሻ ይሄ ነበር። አውጥቶ ማሳየት አልቻለም። እሱ ያገኘው እናታችን አይሻ ጋር ነብያችን ሰለላሁ ዐለይሂ ወሰለም አይሻ ጋር የተናገረችው ሐዲስ አለ። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወበና ዐለየ ወአና ቢንት 9 سنين ነብዩ ሰለላሁ ዐለይሂ ወሰለም ከእኔ ጋር በ9 ዓመቴ ትዳርን መሰረቱ የሚለው ሐዲስ አለ። ወሲብ አደረጋት ማለት ነው ብሎ ይሸውዳቸዋል። ይሄ ሰው እሱ ብቻ ያድሳል ነገር አይደለም ያመጣው። ሁሉም ክርስቲያኖች ሁሉ ጊዜ የሚያወሩት ወሬ ነው። ይሄን ቃል አውጣና አንተ ሳየኝ እያልኩት አይሻን ታዳኔ ሙሐመድ እንዲህ አደረጋት አላደረጋት ምን አገባኝ አለ። ምን አገባኝ ማለት የለም ቃሉ ግን ያውታቻል አይደለ? ያንን በቃ እንደዛ ብየረዳለህ ነው እሱ። ታዲያ አንተ ማረረረ እንደምትዋሽ የምትቀጥፈው አውጥቶ ማሳየት አልቻለም። ከዛ ተሳርቦ ሄዳ አይ ሙሐመድ እንዲህ አድርግላቸው ለሄድ አለቀ በቃ። ከዚያ በኋላ ብዙ ጊዜ ክርስቲያኖች መጥተው እዚህ እድል ሰጥተነዋል። እንደዚህ ሆስት ይዞ እንዳይያዝ ውሸቱና ቅጥፈቱን እንደፈለክ ታወራለህ በሆስት ላይ ማንም አያስቆምህም። እንደዛ አያስኬድም። ነገር ግን በዚያ በመሳረብ ከመጣ እንደው ጥያቄውን መልሱለት ካላችሁ ክርስቲያኖች ከዚህ በፊትም አሁንም ደግመዋለሁ ከዚህ በፊት መጥተው ጠይቀው ልጆች እሺ ብለው ሄደው ነበረ። እዚህ ገስት ይምጣና እኔ ትንሿ ላይ ሆናለሁኝ እሱ ትልቁ ላይ ይሆናል። እዛ የሚቀደደው ለዚህ መጥቶ ያውራ። ለእኔ ብቻ አይደለም በቀጣዩ ቀን እኔ ወላሂ እሱ ቤት እሄዳለሁኝ ቃል ገባላቸዋለሁ ስለ ክርስትና ላወራው ዘንድ ማለት ነው። እሱ እዚህ ይምጣና እዛ የሚቀደደውን ስለ እስልምና ያውራ።
ወላሂ ስልጣንን ሁሉ አሳልፌ እሰጠዋለሁ፣ አድሚን አድርገዋለሁ። ማንም ሰው እንዳይናገረው እንዳይሰድበው ኮሜንቱን እዝጋለታለሁ። ብቻ እዛ የሚያወራው የሚቀደደው መጥቶ እዚህ ያውራ። እኔ በሱ ቤት በቀጣይ ቤት እሄዳለሁ፣ እንደፈለገ ይቆጣጠረኛል። እሱም እዛ እኔ ስለ ክርስትና ብቻ ጠይቀዋለሁ። እዚህ በገስት የተፈለገው ለምንድን ነው? ከዚህ በፊት ደርሶት እኔ እዛ ሄድም እዛ ከሄድኩኝ እንደፈለገ ሚውት ሊያደርገኝ ምናምን ብሎ መልሶላቸዋል። ሚውት የምናደርገህ ስድብህ ብቻ እንደሆነ ታውቃለህ። ይወታል አይደለ? ይህ ዝርግ ምላስህም ማለት ነው። መሐመድ እንዲህ አድርግላችሁ እያልክ የምትሳደበውን በውስጥ ሆነህ ለመሳደብ ነው አይደለ? እዚህ ገስት እናንተ እቆጣጠርሃለሁ። የምቆጣጠርህ ስድብህን ብቻ ነው። ከዚያ በኋላ በቀጣይ እናንተ ቤትኛ እንመጣና ስለ ክርስትና ደግሞ እናወራቸዋለን። ነው ቃል እገባለሁ። ለዚህ ይሩና ድርሱለት፣ ግደሉት። አይመጣም። ከመጣ ሞትና ትንሳኤው እንደሚሆን ያውቀዋል። ሙስሊሞች ቤት ገብቶ አወራ ማለት ይሄ ሰው በቃ ገበያ ተዘጋች፣ የመጨረሻ ጊዜ ትሆናለች። እሺ ጥያቄ ያለው ጠይቅ ይችላል። ቢዛ ከላይ ቢዚያ ነው የሚለው። ሰላም ከላይ ቢዚያ ሰላም፣ እንዴት ነሽ? አሎ መለሰች። እሺ መለሰች። ተውራጭ በዚያ ጥያቄ አለሽ? አሎ ጥያቄ የለሽ? ሁሱ እውነተኛው ሶስት እግዚአብሔር አለ ብሎ ነው የሚያምኑና እስልምናም ላይ ጥያቄ ካለው አንዳንድ ነገር እስልምና ላይ እየጠየቀ ነበር። ትክክለኛ ኦርቶዶክስ እሱ ነው። በቃ እግዚአብሔር ሶስት እግዚአብሔር አለ ብሎ ነው የሚያምኑ። ሶስት እግዚአብሔሮች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። 3 ቁጥርን ይጻፍና አስገቡት። እሺ አድሚኖች ካላችሁ በተራ አስገባቸው። አድሚኖች ያላችሁ በተራ አስገባቸው። እሺ ያድናል፣ መቶ የልፋት በር ያድናል፣ መግቢያው ኢየሱስ ነው። ያድናል ወደ ሰላም። እሺ ያጀማ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ገስት ላይ ልካችሁ ምገቡ ማታወሩ ከሆነ አስወርዳችኋለሁ። ገስት ላይ ያሉ ሰዎችን እንትን አድርጉ፣ አስገቡ በተራ ታፕታፕ አድርጉ። እሺ ያጀማ ታፕታፕ ኮፒ ሊንክ አድርጉ። ሁላችሁም አንድ ጊዜ ሪፖርት አለው መሰለኝ። እሱ ፖዝ እየሆንኩ ነው። እንትን እያለ ነው። ልጆች ኮፒ ሊንክ አድርጉ። እሺ እንዳቆርጥ ምናምን በተራ አስገባችሁ ናቸው። በተራ አስገባችሁ። እኛ ገስት ላይ መዝሙር የሚከፍትልን ሰው አላጣንም። ማተም ይወያይ ሀሳብ ይታል መስበኳ ነው። እኛ እሷ የአዲስ አበባ ልጅ እኛ ያሶሳ ልጅ ስብከት አንበሳው የተቀሰው ኢየሱስ ተናግራ ሞታለች። እኛ ኢየሱስ እኛ ፊት ስለ ኢየሱስ መናገር ወላሂ ለአባይ ምንድን ነው የሚባለው ተረት ለአባይ ምንጭ ነው ምናምን የሚባል ነገር አለ አይደል? የአባይ ልጅ ውሃ ጠማው፣ የአባይ ልጅ ውሃ ጠማው አይነት ነገር ከማንም በላይ እናውቀዋለን። ከማንም በላይ ነው። እሺ ፈሪዳ ገስት ላይ ሰው ያሳየን ልጆች አርዳት ማነች ሰቻለሽ ይዝታል ኔትወርክ እንትን ዳታ በጣም ስለያዘ 7 አይነት ሰዎችን ግን የትንሳኤ ቀን የማንም ጥላ በሌለበት ጊዜ ከአላህ ጥላ በስተቀር የአርሽ ጥላ ማለት ነው። አላህ የዛኔ ከአርሽ ጥላው ስር ያስጠልላቸዋል አሉ። በክብር በዙፋን ይወሰዳሉ፣ እዚያ ይቀመጣሉ። ያችም ጊዜ ከዙሁር እስከ አስር እንዳለች ሆና በአጭር ጊዜ ታልፋለች።
ማናቸው እነዚህ ሰባት አይነት መገለጫ ያላቸው ሰዎች? ሰባቱም መኖር ግዴታ አይደለም ያ ጀማዓ። አንዱ ካላችሁ ከአርሽ ጥላ ስር ከሚጠለሉት ትሆናላችሁ፣ ወይ ሁለት ወይ ሶስት ወይ አራት አምስት ስድስት ሰባት እስከ ሰባቱ። አላህ ከነዚህ አድርገን ሰባቱን እንገራችሁ። አንደኛ ኢማሙን ዓዲል ፍትሃዊ መሪ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መንግስት ነው ወይንም የአካባቢ ወይንም የሀገር ወይንም የአንድ መንደር ሊሆን ይችላል። በየትኛውም ቦታ ላይ መሪነትን ተሰጥቶ ፍትሃዊ የሆነ ዳኛ ኢማሙን ዓዲል ፍትሃዊ መሪ። ነጃሺ ከነዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ እንደሆነ መስክረውለታል። አማኝም ነበር። ሰልሟል። ነጃሺን ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ የዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ማንም ሰው ከእርሱ ዘንድ የማይበደልባት ፍትሃዊ መሪ አለና ብሎ ተናገሩ። ስለዚህ የመጀመሪያው ባለው ፍትሃዊ መሪ ኢማሙን ዓዲል ፍትሃዊ መሪ። ሁለተኛ ወሻቡን ነሸአ ፊ ዒባደቲ ረቢ የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። አያችሁ፣ የወጣትነት ጊዜውን አላህን በመገዛት ለአላህ በመስገድ በመጾም ያሳለፈ ወጣት። ወጣትነት ጊዜ ከባድ ጊዜ ነው። ሰይጣን የሚፈታተንባቸው ጊዜ ነው አይደል? ነገር ግን ይህ ሰው ምንም ወንጀል ላይ ቢወድቅም እንኳን አላህ ሱብሓነሁ ወተዓላ ከመገዛት ወደ ኋላ አላለም። ይሰግዳል፣ ይጾማል፣ አላህ ያዘዘውን ግዴታዎች ይፈጽማል በወጣትነት ጊዜ። ይህ ነው። ሶስተኛ ምንድነው? ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በየትኛው ጊዜ አምስቱን ማውቃት ሶላት አዛን አይባልም፣ ወደ መስጂድ ሄዶ የሰገደ ቢሆን እንጂ ልቡ ከመስጂድ ጋር ተንጠልጥሏል። በቃ የፈለገ ንግድ ላይ ይሁን ስራ ላይ ይሁን ቶሎ ብሎ ከሶላት ጋር ነው ልቡ። ሶላት ካልሰገደ ሰላም አይሰማው። ይሄ ስሜት አለ በውስጣችሁ? ምንም ሰላም አይሰማህም ሶላት ካልሰገደ። ሶላት ይልስገድ ብሎ ያስቀድማል ሶላቱ። ይሄ ስሜት ያለው ሰው ከነዛ ይሆናል والله እና ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጂድ ጋር የተንጠለጠለ ሰው። ሌላ ወረጅሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃን የሚሰጥ ለድሃዎች ቀኙ በምትሰጥ ጊዜ ግራው እስከማታይ ድረስ ደብቆ የሚሰጥ ብለው ተናገሩ። ያ ማለት እጁን ይደብቅ ለማለት አይደለም። ለዩልኝ ይስሙልኝ አይሰጥም ማለት ነው። ሰውየው ይሰጣል አይደለ? ነገር ግን ሰዎች እንዳዩለት አይደለም የሚሰጠው፣ ከአላህ ዘንድ ምንዳን ፈልጎ የሚሰጥ ማለት ነው። ደብቆ የሚሰጥ። ሰደቃን ምጽዋትን ስታደርጉ ጊዜ ሰዎችን አታሸማቋቸው። አንዳንድ ሰው ይቀርጻቸዋል። የሆነ ትንሽ እየሰጣቸውና 1 ኪሎ ሩዝ ሰጡ ዩቲዩብ ላይ ይሸክልባቸዋል። እነዚህን ረድተናቸው ነው ዛሬ፣ ቀጣይ ደግሞ መርዳት የምትፈልጉ ካላቸው ይልና ቁጥሩን ያስቀምጣል፣ ይቸበችብባቸዋል። በ1 ኪሎ ሩዝ ፊታቸውን ያሰጠዋል። እንደዚህ የሆነ ነገር ረድቶ አንድ የሆነ ዘይት ይሰጣቸው ነው። ይሄ ተገቢ አይደለም። አላህ ሱብሓነሁ ወተዓላ ይሄን ከልክሏል። እሺ አላህ ይሄን ከልክሏል። ያ አዩሃ الذين آمنوا لا تبطلوا صدقاتكم بالمن والأذى ይላል። እናንተ ያመናችሁ ሰዎች ሆይ ምጽዋታችሁን አታበላሹ በመመጻደቅና ያን የሰጣችሁትን አካል አዛ በማድረግ ይላል። በመጻደቅ የሰጠኸው ከሰጠኸው በኋላ እኔ እኮ እንዲህ አድርጌልህ አንተ ረሳኸው አይደል ያደረኩልህን ይለዋል። ዛሬ እዚህ እንድትደርስ ስንት ለፍቼ ይላል። በእኔ አይደል እዚህ ዛሬ እየሰራ ያለው። አበላሽው ሰደቃው ነው። ይሄ ሰው በሌለበት ሊያማው ይችላል። የሆነ ትላንት ላይ ተቸግሮ የሆነ ጓደኛውን ይረዳውና ያ ጓደኛው ደግሞ ዛሬ ይወልጦታል አላህ ብሎ ከዛ ይመጣ እኮ በኔ ነው እዚህ የደረሰው እንዲህ ተቸግሮ ወረድቸው ይላል። ያ አበላሽው ሰደቃ ተቻላረ ከአላህ Subhanahu Wa Ta'ala ዘንድ ብቻ ነው እንዳልመፈልግ ያለበት ሙስሊም። ሰጣ አይደለ ዘውር በል خلاص። ያ ሰው አንዳንዱ ሲሰድበው እኔ እኮ እንዲህ አድርጌለት በፊት ይወልኩለት ምረሳው ይላል። እዚህ ማን አደረሰው? እዚህ ሰላም ይሰጣል። እና እንደዛ መሆን የለበትም። አላህ ቁርአን ላይ ሲናገር ይላል ወይطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء ولا شكورا ይላል። እሺ ታይፒንግ መናገር የምትፈልግ ከሆነ ሚውትህን አንሳና መናገር ትችላለህ። እሺ ወይ ወስዬ አንዴ ከላይ ሻዳ መያዝ ይፈልግ ልጅ አለ። አንተም እንደዛ ነህ ወይስ ጥያቄ ነው? ጥያቄ ከሆነ በኋላ ትጠይቃለህ። ጥያቄ ነው። እሺ አብሽር። አይ በኋላ
እሺ እና አላህ ምን አለ? ወዩጥዒሙነ አጣዓም አለ። ስለ ጀነት ሰዎች ባህሪ ሲናገር ምግብን ይመግባሉ አለ። አላ ሑቢሂ የእኔን ውዴታ ብቻ ፈልገው አለ። የሰዎችን ውዴታ አይደለም። ምስኪንን ለድሃ ያበላሉ፣ ወየቲመን ለየቲም ያበላሉ፣ ወላጅ አልባዎችን ማለት ነው። ወአሲራ ለምርኮኛም ያበላሉ አለ። ኢነማ ኑጥዒሙኩም ሊወጅሂላህ እኛ የምናበላችሁ ከአላህ ዘንድ ደረጃን ፈልገን ነው ይላሉ። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እኛ ከእናንተ ክፍያንም ሆነ ምስጋና እንፈልግም ይላሉ አለ። የሰጣችሁት ሰው ምናልባት የሆነ ጊዜ ላይ ዝቅ ሊያደርጋችሁ ይችላል አይደለ? በእኔ እኮ ነው እዚህ የደረስኩ ብለህ ካስታወስክ አበላሽው ሰደቃ እርሳው። በቃ ሊሰድብህ ይችላል፣ ዝቅ ሊያደርግህ ይችላል። ያን የዋልክለትን ውለታ እያነሳ አትመጻደቅ። ያንን ከአላህ ብቻ ፈልገው። እሱ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ወረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ተንፊቁ የሚንሁ ማለት ይሄ ነው። ሌላኛው ወረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች፣ ለአላህ ብለው የተዋደዱ ምንም ምድራዊ ጥቅም አላገናኛቸውም፣ ንግድ አላገናኛቸውም፣ ምንም ያገናኛቸው የአላህ ሱብሓነሁ ወተዓላ ውዴታ ነው። እምነታቸውን ያገናኛቸው ያን ያዋደዳቸው። ለምሳሌ እኔና እናንተ የት እንዳላችሁ አላውቅም፣ ንግድ አላገናኘንም፣ ምድራዊ ጥቅም አላገናኘንም፣ ዲን አገናኘን። ለአላህ ስለወዳቸዋለሁ። በነገራችን ላይ እያንዳንዳችሁ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አሐበ አሐዱኩም አኻሁ ፈሊኽቢርሁ አነሁ ዩሒቡሁ ብለዋል አይደለ? አንዳቸው ወንድሙን ከወደደው ለአላህ ብሎ እንደሚወደው ይንገረው ብለዋል። ያው ነገርኳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልን ምን አሉት? ያ ሙዓዝ ወላሂ እኒ ለኡሒቡከ ፊላህ፣ ሙዓዝ ሆይ እኔ በአላህ ስም ላለሁ ለአላህ ብዬ እወድሃለሁ እያለ ይነግሩት ነበር። እስኪ አንዴ ወንድምህን ትከሻው ነካ አድርገውና እወድሃለሁ ለአላህ ስል በለው ይላል። ለማንኛውም ረጅላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች የዛኔ የትንሣኤ ቀን ከአርሽ ጥላ ስር ይጠለላሉ። ለአላህ ብለው መዋደድ ምን ያክል እንዳለው ተመልከቱ። አሜን ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? የቁሉ አላሁ ሱብሓነሁ ወተዓላ የውመል ቂያማ አላህ የትንሣኤ ቀን እንዲህ ይላል አሉ። አይነል ሙተሐቡነ ቢጀላሊ አልየውመ አظልሁም ፊ ظሊ የውመ ላ ظለ ኢላ ظሊ ይላል አሉ። የታሉ እነዚያ በምድር ላይ ለእኔ ክብርና ልቅና ሲሉ የተዋደዱ ባሪያዎች ይላል። እነሆ ዛሬ ከእኔ ጥላ ውጭ ማንም ጥላ በሌለበት ጊዜ አስጠልላቸዋለሁ ከአርሽ ጥላ ስር ብሎ ይናገራል አሉ። የዛኔ እነዚያ ሰዎች እየተመነጠሩ ይወጣሉ ከመሕሸር ሰው ሊቆምበት ካለው ከ50 ሺህ መቆሚያ ቦታ እየመጡ በአርሽ ጥላ ስር በዙፋን በክብር ይቀመጣሉ። ያ ሌላኛው ምንድነው? ወረጁለን ደዐትሁ እምረአ ዛቱ መንሰብን ወጀማል ፈቃለ ለሃ ኢኒ አኻፉላህ የውበትና የስልጣን ባለቤት የሆነች ሴት እና ራሴን ዝግጁ አድርጌልሃለሁ ብላ ጠርታው እኔ አላህን እፈራለሁ ብሎ እምቢ ብሎ የታቀበና እምቢ ያለ ሰው ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው ሌላኛው። ሌላ ማን ቀረ? ኢማሙን ዓዲል ሻቡን ነሻ ፊ ዒባደቲ ረቢህ ረጅሉን ቀልቡሁ ሙዓለቁን ቢልመሳጅድ ወረጅላን ተሐባ ፊላህ እጅተመዓ ፊህ ወተፈረቃ ፊህ ወረጅሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ቱንፊቁ። እነዚህ ሁሉ አሁን የተጠቀሱት ከዓርሽ ጥላ ስር የውመል ቂያማ የሚጠለሉ ናቸው ማለት ነው። አላህ ሱብሓነሁ ወተዓላ እነዚህም ይወፍቀን ማለት ነው። እሺ ወረጅሉን ذكر الله خاليا ففاضت عينه الله خاليا شكرا جزاك الله خير ሌላኛው ማነው? ወረጅሉን ذكر الله خاليا ففاضت عينه አላህን ገንጠል ብሎ አስታውሶ እንባውን ያረገፈ ወይንም ያነባ። ይሄ ነገር አጋጥሟችሁ ያውቃል? ምናልባት ወንጀላችሁ አስታውሳችሁ ከሰዎች ገንጠል ብላችሁ ለብቻችሁ አልቅሳችሁ ታውቃላችሁ? አላህን አስታውሳችሁ አልቅሳችሁ ታውቃላችሁ? ያ እንባ ውድ እንባ ነው። ነገ የውመል ቂያማ ከዓርሽ ጥላ ስር ከሚጠለሉ ሰዎች መካከል ከሰዎች ገንጠል ብሎ አላህን አስታውሶ ያለቀሰ ሰው እሱ ነገ የውመል ቂያማ ከዓርሽ ጥላ ስር የሚጠለል ይህ ነው። እሺ እነዚህ ሁሉ ወንድን ብቻ ነው ወይ የሚመለከቱት ከተባለ ሴትንም ወንድንም እኩል ነው የሚመለከቱት። እሺ ሴትም ጊዜውን ጠብቃ ቤቷ ከሰገደች ልክ መስጂድ ሂዶ ጠብቆ ከሰገደው ጋር እኩል ነው። ምንድነው? እሺ በተራ አስገባቸው። መግባት የሚፈልግ ክርስቲያን ካለ የሌላ እምነት ተከታይ መጠየቅ የሚፈልግ ካለ መግባት ይችላል።
رجل قلبه معلق بالمساجد እሺ ኒቃብ ዋጅብ ነው ወይንስ አይደለም ይላል። በዑለሞች መካከል ኺላፍ ቢኖርም ትክክለኛ አቋም ዋጅብ ነው የሚል ነው። وهذا به الإمام العلامة ابن باز رحمه الله تعالى والشيخ ابن عثيمين وصالح الفوزان. ايش አንድ ሴት ከሀገር ስትወጣ ኒካዋ ይወርዳል ወይ? ላ ስለወጣች ብቻ ኒካዋ ይወርዳል። ኒካዋ ይወርዳል። እሺ ቀጥሉ። እሺ ባሎን ወላ አቡበክር ስዲቅ ሁለት መስመር ነበር። እውነት ነው ወይ? ላ አቡበክር ስዲቅ ሳይሆን ዑመር ብን الخطاب በአይኖቹ ስር ሁለት መስመሮች እዚህ ነበሩት። ያለው የሚያለቅስበት መስመር ሁሉ እስኪሰራ ድረስ የምታለቅስበት ምክንያት ምንድነው ተብሎ ሲጠየቅ ኩና ፊል ጃሂልየቲ ነዕቡዱ الأصنام በጃሂልያ ዘመን ጣዖት እናመልክ ነበር አለ ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሯቸው በፊት ከበሶና ከቴምር ምናምን እንደዚህ አማልክቶቻቸውን ይቀርጿቸዋል። ስለታቸዋል ወንም ጻድቅ ነው ብለው የሚያስቧቸውን አካሎች ያማልዱናል ብለው መላእክት ሊሆን ይችላል፣ ቅዱሳን ሊሆን ይችላል፣ ጻድቃን ሊሆን ይችላል። እነዚህን አካሎች ይቀርጿቸዋል ከቴምርና ከበሶ ምናምን። ከዛ በኋላ እነዚያን መንገድ ላይ ጉዞ ሲጓዙ ይዘዋቸው እንዲሄዱ ዘንድ ማለት ነው። ከዛ መንገድ ላይ በቃ እነዚያን ይለምናሉ፣ ይጣራሉ። ተመልከቱ። ሲርባቸው ደግሞ እንገምጣቸዋለን አለ ከራቡ። ልክ ዛሬ ላይ እንዳለው ማለት ነው። የጌታ ስጋና ራት ይባላል አይደል? የጌታ ስጋና ደም ይሄ ጣዖታዊ አምልኮ የዛኔ ነበር። ጃሂልያ ዘመን ላይ ይሄን እናደርግ ነበር አለ። የጌታ ስጋ በሚል ያንን ቴምር የሰሩትን ከበሶ ከዱቄት ምናምን እንደዚህ የሰሩና ያንን ይበላሉ። የጌታን ስጋ እንደበላ ያስባሉ እነዚህ ሰዎች ማሻአላህ። እና በዚህ መንገድ ላይ ነበርኩኝ እያለ ያለቅስ ነበር ዑመር ኢብኑ الخطاب። እንዲህ አይነት ጣዖት አምልኮ ላይ ነበርን ይላል። ጻድቅ ብለው የሚያስቧቸውን አካሎች የሚለምኗቸውን የሚጠሯቸውን ልክ እንዲህ ከዱቄት ከምናምን እየሰሩ ይዟቸው ይሄዱ ነበር። የጌታ ስጋና ደም እያሉ እነዚያን ይበላሉ፣ ይጠጣሉ። እና በዚህ ያለቅስ ነበር። ኩና ፊል ጃሂልየቲ ነዕቡዱ الأصنام። ቁረይሻውያን ኦርቶዶክስ ነበሩ እንዴ ይላል። ቁረይሻውያኖች ልክ ዛሬ ኦርቶዶክስ ባሉበት መንገድ ላይ አይነት ተመሳሳይ መንገድ ነው። እንዴት እንደሆኑ ልንገራችሁ። ቁረይሻውያኖች ሰማይ ምድርን የፈጠረው አንዱ አምላክ ነው ብለው ያምናሉ። ገብታችኋል አይደለ? አላህ ነው የፈጠረው ብለው ያምናሉ። ልብ በሉ። ሰማይ ምድርን የፈጠረው የአንዱ አምላክ የአብርሃም የኢስሐቅ የያዕቆብ አምላክ ነው ብለው ያምናሉ። የአብርሃምና እስማኤል አምላክ በደንብ አብርሃምና እስማኤልን ያውቃሉ። ምክንያቱም አብርሃምና እስማኤል በዚያ ስለነበሩ የእስማኤል ልጆችም ናቸው እነዚህ ቁረይሻውያኖች። አብርሃም እዚያ አስቀምጦት ከአጋር ጋር ሄደ። እዚያ እስማኤል ነሱን እየወለደ ሄደ። ስለዚህ አንድ አምላክ አለ ብለው ያምናሉ። ነገር ግን ምን ብለው ያምናሉ? በዚያው ጊዜ እኛ ጻድቅ አይደለንም ኃጢአተኞች ነን ይላሉ። ተመልከቱ። ኃጢአት ወደ ዓለም ገባ ይላል አይደል ጳውሎስ። ልክ እንዲሁ እነዚያ ኃጢአት በአንድ ሰው በአዳም ምክንያት ወደ ዓለም ገብቷል። ከዛልክ ልክ እንዲሁ ቁረይሻውያኖችም እኛ ሰዎች ኃጢአተኛ ነን ይላሉ። ጥሩ። ከዚያስ ስለዚህ በእኛና በአምላክ መካከል መካከለኛ ያስፈልገናል። እነዛ ደግሞ ጻድቅ መሆን አለባቸው፣ ቅዱስ መሆን አለባቸው። ቅዱሳን ጻድቃን መላእክት አያቸው አይደለ? እነዚህ እንዲያማልዷቸው ዘንድ ማለት ነው። አማላጅ ብለው ያምናሉ። እነዚህ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ይላሉ። ለምን ታመልኳቸዋላችሁ ተብለው ሲጠየቁ እኛ እናመልካቸው መቼ አምላክናቸዋልን? ግን ይሰግዱላቸዋል፣ ይጠይቋቸዋል። የሚገርማቸው የአክብሮት ስግደት እያሉ ለእነዚህ አካሎች ይሰግዱላቸዋል። ለመላእክት ይሰግዳሉ፣ ለጻድቃን ለቅዱሳን ይሰግዳሉ። ጻድቅ ብለው ለሚያስቧቸው አካሎች ለላት መናት ዑዛ ሁበል እያሉ እነስሟቸው ሰይሟቸው በእነሱ ስም ጣዖታትን ብዙ ቅርጻ ቅርጽ ሰርተዋል፣ ከድንጋይ ከእንጨት ምናምን እንደዚህ። ከዚያ ለነዛም ይሰግዳሉ። ለምን ትሰግዳላችሁ? እኛ እናመልካቸው መቼ አምላክናቸዋለን? ከዛልክ ልክ እንዲሁ ገብርኤል ሚካኤል ተብሎ ይሳላል አይደል? ለምን ትሰግድለታለህ? ለምን ትጠይቀዋለህ? ለምን ትለምነዋለህ? መቼ አመለክኩት መቼ አምላክ ነው አልኩኝ። ታዲያስ
አማላጅ ነው ብዬ ነው ማምለክ ያማልደኛል ከአምላክ ዘንድ ለምን እኔ ኃጢአተኛ ነኝና ከዛሊክ ልክ እንደ ቁረይሻውያኖች እንደዚህ ነበሩ አይሻርላ ይሄ ነው እሺ ጥያቄ ለቀጥል እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለሽ ኡስታዝ የኔ ጥያቄ የነብያችን ሰለላሁ ዐለይሂ ወሰለም የሰማይ ላይ ጉዞ በሁለት ክፍል እየተተረከ ክረካ አለ እና እሱን መስማት እንደ ነሺዳ ይቆጠራል እንዴት አገላለጽ እንዴት ነው ምንም ሙዚቃ ምናምን የለውም እንደ ትረካ ብቻ ነው እንደዚህ ሐዲስን ማንበብ ነው አይደለ ልክ አንድ ሰው ቁጭ ብሎ እንደሚያስተምረው አዎ እንደዛ ነው ችግር የለም شكرا جزاك ሰላም አለይኩም ወሰላም ሙስዬ እሺ ሰላም አለይኩም ወአለይኩም ሰላም ሁለት ጊዜ የተወለደ ነብይ አለ እንዴ ዝም በእንደዚህ እነዚህ ስህተት ነው ሁለት ጊዜ የተወለደ ነብይ ብሎ ሂሳብ የለም ሁለት ጊዜ የተወለደ ነብይ ብሎ ሂሳብ የለም ወልደት አንድ ጊዜ ብቻ ነው ሁለት ጊዜ የተወለደ ይላሉ እነዚህ የተሳሳተ ነው ጥያቄና መልስ ላይ ዝም ብለው ይሄን ሁለት ጊዜ የተወለደ ነብይና ስህተት ናቸው ነብያችን ሰለላሁ ዐለይሂ ወሰለም ሁለት ጊዜ የተወለደ ነብይ አለ ብለው አልተናገሩም እሺ ሙስዬ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አማን ነው ሙስዬ ሰላም አልሐምዱሊላህ አለን የሆነች ጥያቄ ነበረች ሙስዬ እሺ ሳውዝ አፍሪካ ነው እዛ ነው የምሰራው እና የቂጥ ማሳደጊያ አይለሽ ጸጉር ምናምን ነው እንሸጣለን ምናምን እና እንዴት ይታያል ለለው ሲ የቂጦች እንደዚህ ማሳደጊያ ምናምን ይሄ አስፈላጊ አይደለም ያን የሚያደርጉት ያለምንም ድርድር ያኔ እና ሰዎችን ለመፈተን ነው እንዲህ ነገር አስፈላጊ አይደለም አላህ Subhanahu Wa Ta'ala የሰጣቸውን አፈጣጠር ይውደዱ በሰውነታቸው ላይ ከአፈጣጠራቸው ወጣ ያለ ከሆነ የማይወዱትና አዛ ሊያደርግ የሚችል የዛኔ እሱን ማስወገድ ይችላሉ ለምሳሌ ከተፈጥሮ ወጣ ያለ ነገር ካልሆነ ግን አላህ Subhanahu Wa Ta'ala ወዶና ፈቅዶ የፈጠረውን አፈጣጠር ከዚያ ነገር ላይ እንዲህ አይሆንም አይቻልም እሺ መሸጥ ማይቻልማ ቁርአን መሰብሰቡ ቢድዓ ነው ወይ ላ አይደለም ያ ጀማዓ جمع القرآن لا يعتبر جمع القرآن لا يعتبر عبادة بحد ذاته إنما هو وسيلة سو وسيلة انجي مدارش انجي نبراش على راس انشلو عملكون عبادة أنا مسبسبوه وركتون هي عدل ቁርአን እሱ ራሱ ዒባዳ ነው መቅራቱ ልክ እንደው የወረደው ያ ከአላህ Subhanahu Wa Ta'ala ዘንድ የወረደው ነገር ግን ያንን መሰብሰቡ ለሰዎች ገራ ይል ዘንድ የተጠቀሙት ወሳይል እንጂ ሌላ አይደለም እሺ ነብያችን ሰለላሁ ዐለይሂ ወሰለም ጻፉ ብለው ያዘዙትን ተግባር ያንን ባንድ ለማድረግ ያደረገው ድርጊት ነው هذا ليس عبادة بحد ذاته وإنما هو يعني وسيلة እሺ እሺ ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አለይኩም ሰላም አንድ ጥያቄ ነበረኝ ኡስታዝ እሺ አንድ ሙስሊም የአላህ ስሞችን ሙሉ የማወቅ ግዴታ አለበት እንዴ እስከነ ትርጉማቸው لا يوق طلب العلم عبادة طلب العلم واجب على كل مسلم ومسلمة ብሏል ነብዩ ሰለላሁ ዐለይሂ ወሰለም በማንኛውም ወንድና ሴት ሙስሊሞች ላይ እውቀትን መፈለግ ግዴታ ነው ብሏል እንማር ይመክራል ኢስላም ነገር ግን እርሱን ብቻ ለሄን የማወቅ ግዴታ ምናምን ተብሎ የተቀመጠ ነገር የለም ያንን እንድናውቅ ግን አነሳስተውናል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል
ኢነ ሊላሂ 99 እስማ መን አሕሷሃ ደኸለል ጀና አሉ። ለአላህ 99 ስሞች አሉት እነሱንም የሸመደደ አላህ ጀነት ያስገባል ብለው ተናግረዋል። ስለዚህ እንወቃቸው። አላህ ሱብሓነሁ ወተዓላ ስለማወቅ ይመለከታል። እሱ ስሙንና ባህሪያቶችን ልናውቃቸው ይገባል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ጥያቄ እቁብ የሚሰበስቡ ሰዎች በኮሚሽን እቁብ ይሰበስባሉ። እሱ እንዴት ይታያል? ሰብሳቢው አካል የልፋቱንና የድካሙን ቢታሰብለት እሱ ወለድ አይሆንም ቢሰጠው። እሺ አመሰግናለሁ። ሰላም አለይኩም። አለይኩም ሰላም። እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ምን ይላል? በሐዲስ ላይ ነው እና عن أبي مسعود الأنصاري رضي الله عنه أن رسول الله صلى الله عليه وسلم نهى عن ثمن الكلب له. እሺ የአላህ መልእክተኛ ከውሻ ዋጋ ከልክለዋል። ውሻን ሽጦ መብላት ገንዘቡን ለማለት ነው። አዎ እና እንትን ለምን የውሻ ብቻ ሆነ ለማለት ነው። ውሻ ለሶስት ዓላማ ብቻ ካልሆነ በስተቀር ማሳደግ ስለማይቻል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለሶስት ዓላማ ለፈለገ ሰው ብቻ ነው የፈቀዱት። ከዚያ ውጭ ግን አይፈቀድምና ነው። በሌላ ሐዲስ ይተረጎማል። الحديث يفسر بالحديث ሐዲስ በሐዲስ ይፈሰራል ይተረጎማል አይደል? ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ለሶስት ዓላማ ብቻ ነው የፈቀዱት። ከዚያ ውጭ የሚገዛና የሚንከባከብ የሚያሳድግ ቤት ውስጥ አስገብቶ ይሄ አልተፈቀደም። አንደኛ ለእንስሳት መጠበቂያ። የገጠር ሰዎች አይታችሁ ከሆነ በእንስሳታቸው የማነው በውሻቸው እንስሳቶቻቸውን እንትን ይላሉ ያስጠብቃሉ። የገጠር ሰው አይታችኋል። ፍየል፣ በግ፣ ከብት ምናምን ሲነዳ አብሮ ውሻ ያስከትላል። የዛኔ እሱ እያረሰ ከሆነ ሰውየው ምናልባት የሆነ ተኩላ ምናምን ቢመጣ ያ ውሻ በመጮህ ምልክት ይሰጣል። አገልግሎት ላይ ዋለ ማለት ነው። አይቻለ። ሁለተኛ ለአደን እታቸው ከሆነ ለአደን ይጠቀሙባቸዋል። ቢስሚላህ ብሎ ይሄን ውሻ ስለምሎት ቢስሚላህ ብሎ ይልከዋል። አድነው የሚመጣው ሐላል ነው። አላህ በቁርአን ላይ ሱረቱል ማኢዳ ላይ ይናገራል። ሙከልቢና ቱዓሊሙነሁነ ሚማ ዐለመኩሙላህ ፈኩሉ ሚማ አምሰክና ዐለይኩም። አላህ ካሳወቃቸው እውቀትም የምታሳውቋቸው የሆኑ ውሻዎቻችሁ አለ። ከዚያም ፈኩሉ ሚማ አምሰክና ወዝኩሩ ስመላህ ዐለይህ። እነሱ ቢስሚላህ ብላችሁ የላኳቸዋቸው ከዚያ ይዘውት የመጡትንም ብሉ፣ በዚያም ላይ የአላህን ስም አውሱበት እያለ ይናገራል። ስለዚህ ሁለተኛ ለአደን አገልግሎት ተፈቅዷል። ታቻለ አይደል? ሶስተኛ የተፈቀደው ደግሞ ለምንድነው? ለቤት መጠበቂያ። ለቤት መጠበቂያ አይታችሁ ከሆነ ሰፊ ከተማዎች ላይ ውሻን ለቤት መጠበቂያ አገልግሎት ያውሉታል። ቤቱ በር ላይ ይቀመጣል። ምናልባት አዲስ እንግዳ ወይም ሌባ ይመጣ ጊዜ እዛኔ በመጮህ ምልክት ይሰጣል። ስለዚህ ለሶስቱ አገልግሎት ተፈቅዷል። ከዚህ ውጭ ላሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እየከለከሉ ያሉት እሱ ላይ ማለት ነው። ምክንያቱም እነዚህም በሌላ ሐዲስ ስለፈቀዷቸው። እሺ ገባሽ? አመሰግናለሁ። መርሐባ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ ጥያቄው አያቴ በህይወት እያለ የለም። አያቴ በህይወት እያለ የለም። በህይወት እያለ የለም ይሰማል? አያቴ በህይወት እያለ አያቴ በህይወት እያለ የለም። የጌታ ሰው ከዛሳ በይ ከዛ እዛ ጋር ሞቷል፣ እዛ ጋር ጅብ በልቷል፣ እዛ ጋር እንትን ሆኗል የሚባለው ምንም ነገር ፍንጭ የለንም። አባቴ በጣም ፈልጎ አጥቷል። ከዛ ለአያቴ እንደ ሰደቃ ይደረጋል። ከዛም ደግሞ እኔ እዚህ መካናለት ኡምራ ለአያቴ ብዬ
ዑምራም አድርጋለሁ። ያስ እንዴት ነው ይሆናል ማለት ነው? በህይወት ይኑር አይኑር አይታወቅም ለማለት ፈልጋ ነው። ለማንኛውም ይቅርታ ለሱ ሰደቃ ዱዓ ኢስቲግፋር ማድረግ ይቻላል፣ ችግር የለውም። እና ዑምራም ከቻልሽ እዛው መካ ከሆነ ያለሽው ለመካ ያለሽበት ስፍራ ከ80 ኪሎ ሜትር በታች ከሆነ ችግር የለውም። ትንሽ እንቅራ። እሺ ኮፒ ሊንክ አድርጉ ይቀራ። እሺ ኮፒ ሊንክ ታብታብ አድርጉ። ትንሽ ያስተካከለና እንቀጥላለን። ቢስሚላሂር ረህማኒር ረሂም ካፍ ያ ዐይን ሷድ بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا
فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله
ووهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا
أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا أيه عندما يمطر كتير بركون قدلوا يمطر نزلوا تحت ሂድና ራስና ብለዋል ያየዋል እሱ ከመጣ እኔ ወላሂ ላዚም ቲክቶክ ላይ ይወጣል አይመጣም አልመጣም ነው ግደልታ አይመጣም ክርስቲያኖች ከሙስሊሞች ቤት ሂድና አውራባሉ አያወራ እንጨርሰው ኢንሻአላህ እዚህ ፈልክ ሰው ላይ ከገባችሁ አንዴ ልጨርስ ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقد اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم